ወይዘሮ ዘርፌ በስተመጨረሻ የፍቅርተን ተንኮልና የልጇን ተንኮል በስተመጨረሻም በሆነ አውቃለች። ምክንያቱም በልጇ ላይ ምን ያክል ሴራ እንደሚሰሩና እንደዚሁም ደግሞ የእሷን ሕይወት ለማመስተካከል የሚያደርጉት ጥረት እንዳለ በነገሮች ውስጥ አወቀችና ተረዳች። የሰማችውን ነገር ራሱ ማመን ያቃታት። እንዴ እኔ ስጀምር ከእንደዚህ አይነት ሰዎች ጋር ነው ወይ ለካ ስኖር የነበረው? ምን ሆኜ ነው በማለት በማዘንና በመጨነቅ ትገኛለች ማለት ነው። በጣም ነው የሚያሳዝነው። ቤተሰቦች እንግዲህ በነገራችን ላይ አንዳንዴ ያልታሰበ ነገር ያጋጥማል ማለት ነው። ወይዘሮ ዘርፌ በጣም ታምናት ነበረ ፍቅርተን በጣም ነበረ ቦታ እያላት እሷንም አማካሪ እንደዚህም ደግሞ እንደ ጓደኛ አድርጋ ሁሉ ነገሯን ውስጧን አትደብቃትም፣ ታዋራት ነበረ። ግን ደግሞ አሁን ላይ በጣም የሚያሳዝን ነገር ያው የእሷን ክፋትና ምን ያክል በእሷና በልጇ ላይ ተንኮል እንደሰራች አውቃለች፣ ተረድታለች ማለት ነው። በስተ መጨረሻም ቢሆን በጣም በዚህ ነገር ደስ ብሎኛል ማለት ነው። ሰላም ሰላም ብያለሁ። ወደ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ይዤላችሁ የመጣሁት ድራማ አስተማሪና ልብ አንጠልጣይ የሆነውን ድራማ ጽጌረዳ ድራማ ይዤላችሁ ከች ብያለሁ ማለት ነው። ጽጌረዳ ድራማ እንግዲህ በስተመጨረሻ በጣም ልብ የሚነካ ድራማ እየሆነ ነው ማለት ነው። ያው በጣም አሳዛኝ ብዙ ነገር የምንማርበት በነገ በራችን ላይ በህይወታችን ላይ እንዳይመጡ የምንከላከልበት ቢመጡም ደግሞ እንዴት አይነት ከእንደዚህ አይነት ነገር መውጣት እንዳለብን የሚያሳይና የሚያስረዳን ቪዲዮ ነው በነገራችን ላይ የምንማርበት ማለት ነው። እናንተም ከዚህ ድራማ ብዙ ነገር እንደምታማሩበት ተስፋ አድርጋለሁ ማለት ነው። ቤተሰቦቼ እንግዲህ በጣም በሚያሳዝን ነገር በስተመጨረሻ ቀይስዬ እንትና ማለት ነው በጣም የሚያሳዝነውና ልብ የሚሰብረው ነገር እንግዲህ ሁሉን ነገር ሲያወሩ እናትና ልጅ ሚስጥር ነው ብሎ ሲያወሩ ሁሉን ነገር አውቃለች ማለት ነው። ግን አውቃ ምንም አልተናገረችም። በጣም ነበር የደነገጠችው ማለት ነው። እውነት አንቺ ነሽ? እንዴት ልጅሽን እንደዚህ አይነት ነገር ታበረታቻታለሽ? እንዴት ማለት እኔ የሰማሁት ነገር ግን እውነት ነው ወይ ማለት እንግዲህ በጣም ደንግጣለች ማለት ነው። ወይዘሮ ፍቅርተም ደግሞ ምን የሰማሽው ነገር አለ? ምን አዲስ ነገር አለ? ተሳስተሽ ነው የሰማሽው፣ ምንም ነገር ያወራነው ነገር የለም እያለች እንግዲህ እየነገረቻት ትገኛለች። እነዚህም ደግሞ እንትናም ማለት ነው እንግዲህ ምንም ነገር ላለመናገር እና ምንም ነገር ላለማለት ሙከራ እያደረገች ትገኛለች ማለት ነው። የሰማችውን እንዳልሰማች ያኔ ማለት ፌመን ማለት ነው። ፌመን ምንም ነገር እንዳልሰማችና የተሳሳቸው ነገር ምንም ነገር እንዳወራች እንዳሌለና የሰማችው ነገር ትክክል እንዳልሆነ እየነገረቻት ትገኛለች። እሷ ግን ከመጀመሪያው እስከ መጨረሻው ያለውን ነገር ሰምቻለሁ፣ እንዴት እንደዚህ ታደርጉኛላችሁ በማለት እንግዲህ በጣም አዝናለች። በጣም ነው የተከፋችሁ ማለት ነው። ቤተሰቦቼ ባትዝንና ባትከፋ ነበረ እንዴት ነው ያለቻት። አታሳዝንሽም? ጽጌረዳ ማለት እኮ እህትሽ ናት። አብራችሁ አብደቃችሁ አብራችሁ ክፉንም ደጉንም አብራችሁ ያሳለፋችሁት እኮ እህትሽ። እንዴት በሷ ላይ እንደዚህ ታደርጊያለሽ በማለት በጣም እያዘነች እና በጣም ነበር እየተናገረቻት የነበረችው ማለት ነው። እንግዲህ እስኪ ምን ይፈጠራል የሚባለውን ነገር በእያንዳንዷ እናያለን ማለት ነው። ያው እኛ የእነሱን ተንኮል ቆይተናል ካየን፣ ግን ወይዘሮ ፍቅርተ እንደ በፊቱ አይደለችም። በአሁኑ ሰዓት ተቀይራለች፣ ጸባዋን አሳምራለች ብለን ነበር ያሰብነው። አሁንም ግን አንዳንድ ነገር የልጇን ወሬ በመስማት ውስጥ ትገኛለች ማለት ነው። ልጇን መስማት የለባትም ነበረ። ያው እንደምታውቁት ልጇ ያለ ተንኮል ሌላ ምንም ነገር ትሰራለች ብዬ አላስብም። የተንኮል እናቶች አንደኛ የተንኮል እናት ናትና ይሄንን ነገር ደግሞ እሷ መስማት የለባትም። ግን ያው እሷ እየሰማች እሷ የምትለውን ነገር እንትን እያለች ትገኛለች ማለት ነው። ቤተሰቦቼ አንዳንድ ጊዜ እውነቴን ነው የምላችሁ በጣም ነው የሚገርመው፣ በጣም ነው የሚያሳዝነው ማለት ነው። የሰዎች ነገር እንዴት መሰላችሁ ማለት ለምንድን ነው ሰው የዚህን ያክል አገባችሁ አይደለ እንትን ማለት ነውና አለ አይደለ ባንስ
ገባቸዋለ አታሳዝናትም እንደሚለው ነገር ማለት ነው። እና ጓደኛዋ ናት፣ ቤተሰብ ነው፣ አብረን ያደጉ አብሮ ነው እዚህ ደረጃ የደረሱት እና ልታዝንላትና ባንስ ለሷ ልትጨነቅ ይገባታል ማለት ነው። እና ወይዘሮ ፍቅርተ እስቲ ምን አይነት ውሳኔ ትወስናለች ማለት እውነት ያን ሳትናገር ዝም የምትለው አሁን ላይ ሆኜ ሳስብ ወይዘሮ ፍቅርተ ጸባይኛ ትመስላለች፣ ግን ደግሞ ልጇም መጥፎ ነገር ብትሰራ ችግር የለባትም ማለት ነው። እንደዛ ነው የተረዳሁት ማለት ነው። ይሄ ደግሞ በጣም በጣም የሚያስጠላ ነገር ነው በነገራችን ላይ ከምታስቡ በለጠ ማለት ነውና መጨረሻዋ አያምርም። እንደዚህ እሷን ለመጣል ፈልጋ ከሆነ ማለት ነውና እንትና እግዚአብሔር ይረዳታል። እውነቴን ነው የምላችሁ ፈጣሪ አይተዋትም እንትና ማለት ነውና የጽጌረዳን እናትን እግዚአብሔር አይተዋትም። ምክንያቱም በጣም ጥሩ ሰው ነች፣ ታማኝ ናት፣ ታማኝ አገልጋይ፣ ታማኝ ጓደኛ፣ ታማኝ ቤተሰብ ነች። እነሱ ግን ከርቷት እሷ እንደዛ የሚያደርጓት ከሆነ ራሳቸው ናቸው የሚጎዱት። ማንም ሰው የሚጎዳ አይመስለኝም። ገባችሁ? እና ጉዳተኛው ማን እንደሆነ ራሷ ታውቃለች ማለት ነው። ያን ጊዜ ገባችሁ በሉ። የጊዜ ውለታ ነገሮችን ትረዳና ታውቅና በጣም ነው እንትን የምትለው ማለት ነውና እና የጊዜ ውለታ ስትረዳና ስታውቅ በጣም ኃይለኛ ነገር እንደሚፈጠር ነው ያው እንትን የሚለው ማለት ነው። ቤተሰቦቼ በጣም እውነቴን ነው የማውቀው ማለት ነው። በጣም ነው የሚያስጠላው፣ በጣም ነው የሚከብደው ማለት ነው። እና ጋይስዬ የምልላችሁ ፈልጌ ነው ነገሮችን ሁላ ስታውቅና ስትረዳ ማለት ነው። እና ግን ለዛሬ ለምታደርገው ነገር በጣም የሚያጸጽት ነገር እና ልብ የሚሰብር ነገር ማድረጓ በጣም ነው የሚከብደው። ቤተሰብ በጣም ከምታስቡ በለጠ ማለት ነው። እና አንዳንድ ጊዜ ሰዎች አንዳንድ ጊዜ ሰዎች የሚያደርጉትን ነገር አያውቁም። ገባችሁ አይደለ? አንድ ነገር ከተበላሸ በኋላ እና መጥፎ ደረጃ ከደረሰ በኋላ ነው ያንን ነገር የሚያስተውሉትና የሚያውቁት ማለት ነውና ለማንኛውም ምን ልላችሁ ፈልጌ ነው ክፋት ለማንም አይጠቅም። ለማንም በዚች ምድር ላይ ክፉ ሰው ሆኖ የተጠቀሙ ሰዎች የሉም። መጨረሻቸው እግዚአብሔር በሚያውቀው ያላማረ ነው የሚሆነው። በድራማ ውስጥም ስናየው በህይወታችንም ስናየው መጨረሻቸው አያምርም። ስለዛ ምን ልላችሁ ፈልጋለሁ መጨረሻቸው ያላማረ ሰው ብቻ አላውቅምና ፊየመን የምትባለው ሴትዮ እንግዲህ ሁላ ነገር ነብዩን የራሷ ለማድረግ ነው። ነባን የራሷ አድርጋ ፍቅረኛዋ አድርጋ እንትን ለማለት ነበረ ሐሳቧ ማለት ነው። ገባችሁ? ነባ ይሄንን ነገር ካወቀና ከተረዳ ካወቀ እውነቴን ነው የምላችሁ ምን እንደሚፈጠር አስቡት።
ምን እንደሚፈጠር በጣም ከባድ ነገር ነው የሚፈጠረው። የዚህን አክል ያመናትን አክል ነገ እንዴት እንደሚከዳትና እንዴት እንደሚያስጠላት እኔ የማውቀው ቤተሰቦቼ ማለት ነው። ለማንኛውም የምላችሁ ነገር ምንድነው? እስከ ጊዜው ድረስ መንገድ አይታረስ ነው የሚባለው። እስከ ጊዜው ድረስ መንገድ አይታረስ ነው እንጂ ነገ ላይ ማለት ነውና ምን እንደሚፈጠር እኛ ነው የምናውቀው ማለት ነው። ምን እንደሚደረግ ማለት ነው። እና ምን ልላችሁ ፈልጋለሁ፣ ለጊዜው ጽጌረዳ ትወርቃለች፣ ለጊዜው መስዋዕት ትከፍላለች፣ ለጊዜው ብዙ ነገር ሊያጋጥማት ይችላል። ነገ አሸናፊ ናት፣ ነገ ጎበዝ ነች፣ ነገ ማንም ሰው እሷ ላይ የሚደርስ ሰው የለም፣ ማንም ሰው ማለት ነው። እና ምን ልላችሁ ፈልጋለሁ ውዶቼ፣ ጣፋጮቼ፣ ከረሜላዎቼ፣ ፓስታዎቼ፣ ሩዞቼ ባለን በአቅማችን በመልካም ነገር እንሳተፍ፣ በመልካም ነገር እናድርግ። መልካምነት መልካምነት ለራሳችን ጥቅም ነው። ለራሳችን ጥቅም ገባችሁ አይደለ? ለራሳችን ነው እንጂ ምንም አይደለምና እኔ ፌመን በጣም ነው የምታናድረኝ ከምታስቡለት። እንዴ ፍቅር በግድ አለ እንዴ? ሲጀመር ከአንድ ሰው ለይቼ ራሴ ያደርጋለሁ ከማለት አንድ የማይቻል ተራራ ወጣለሁ ማለት ይሻላል። ፍቅር ከእናንተ ጋር ራሱ እኮ ቢኖር እኮ ማለት ነው ሰውነቱ ነው የሚኖረው። ዝም ብሎ እንትኑ ታውቃላችሁ በቃ እሱ አለ በሱ ውስጥ ነፍስ የለም ማለት ትችላላችሁ። የሞተ ፍቅር በሉ እና ጋይስዬ እንደዛ ነው። ይደብራል፣ ያስጠላል። በተለያየ መጠን ጥሩ ነገር መልካም ነገር ሰርቶ ፍቅርን ማፍራት ቆንጆ ነው ብዬ ነው የማስበው። አለበለዚያ ማፊ ፋይዳ። ሳይሆን አለ ፋይዳ አለ። ምን አይነት ፋይዳ አለ ብላችሁ ታስባላችሁ? የለም፣ ልፋት ብቻ ድካም ነው። ድካም ብቻ ነው የሚሆነባችሁ። ስለዛን በተቻለን አቅም መልካምነት የራስ መልካምነት ጥሩ ነው። በተቻለን አቅም ማለት ነው። ፍቅር አሸናፊ ነው። ፍቅር ታጋዥ ነው። ፍቅር ይፈተናል። ፍቅር እንደ እንትን ማለት ነው። ምን ልበላችሁ የሆነ በብዙ ነገር ሊፈተን ይችላል። በብዙ ነገር ይፈተናል እና በተቻለን አቅም በተቻለን ነገር በቃ መልካምነት ግን ለመስራት እንትን ማለት አለብን ጋይስ። ለማንኛውም ወደፋችን
እና ቤተሰቦቼ፣ ውዶቼ፣ ጣፋጮቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ላይክ እና ሼር እያደረጋችሁ አበረታቱኝ ማለት ነው። ቤቴን ገባችሁ? ላይክ አድርጉ፣ ሼር አድርጉ፣ አበረታቱኝ። ጎበዝ፣ ጠንካራ፣ በርቺልን በሉን። ዩቲዩብም በቅጣት ላይ ነው ያለው። በነገራችን ላይ በቅጣት ላይ ነኝ ያለሁትና ዩቲዩብ በቅጣት ላይ ነው ያለው እና በረታቱኝ። እሺ እኔ ወዶች ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ፣ መልካም ቆይታ እላለሁ። በቀጣይ ቪዲዮ ደግሞ ከችልላችኋለሁ አንድ ድራማ ይዤ ማለት ነው። የጽጌረዳኖች፣ የጽጌረዳ ወዳጆች፣ የጽጌረዳ አፍቃሪዎች ላይኳን እያላችሁ አበረታቱኝ ማለት ነው። እኔ ጽጌረዳን በጣም ነው የምወዳት። በነገራችን ላይ በጣም ውድድ ሙጭጭጭጭ ነው ማረጋት ማለት ነው። በጣም ነው የምታሳዝነኝ። በስመ ስላሴ ሁሉ ነገሯ ነው የሚያሳዝነኝ። በነገራችን ላይ ሁሉ ነገር ምንም የሚጠላባት አይደለችም። ያቺ ፌመን የምትባል ሴትዮ ነች እንጂ የምታስጠላኝ እቺ ነቀርሳ ፊት የመሰለች ህይወቷን ታመሰቃቅላለች። እቺን የመሰለ ልጅ ማለት ነውና ብቻ ጠላት አይጠፋም፣ ጠላት አይጠፋም። ወይዬ ጊዜ እና ቤተሰብ በቀጣይ ቪዲዮ እስከምመጣ ቸር ቆዩልኝ። ወዳችኋለሁ፣ አክብሩኝ። እንዴት ነህ የኔ ቆንጆ?